ኢማን ባላለው የአቴንሽን ስኪን ኬር እና ሪፍሌክሶሎጂ ሜዲካል ስቴቲሽያን ወይም የቆዳ ባለሙያ ነኝ። የተለያዩ ስኪን ኬር ኮንዲሽኖችን እናያለን። ወጣቶች ላይ በብዛት የሚያስቸግረው ነገር ምንድነው? ብጉር ያስቸግራቸዋል። በጣም ብጉር ያስቸግራቸዋል። ያው ኤጃቸውም ስለሆነ ይመስለኛል። ከዛም በተጨማሪ ደግሞ አይናቸው አካባቢ የመጥቆር ነገር ተማሪዎችም ስፔሻሊ ተማሪዎች ፒሲ ላይ የሚያተኩሩ ከሆነ ስልካቸው ላይ የሚያተኩሩ ከሆነ የእንቅልፍ ችግር ሊሆን ይችላል። አለርጂ ከዛም የመጣ ሊሆን ይችላል። ያው ኬዙ በብዙ ምክንያት የሚመጣ ነው። ከዛም በተጨማሪ ደግሞ እድሜያቸው ገፋ ያለ ሰዎች ላይ ይኖራል። ያው እድሜያቸው ገፋ ያለ ሰዎች ላይ የሚኖረው ከፀሐይ መከላከያ ካለ መጠቀም የመጣ ሊሆን ይችላል። አይናችን ስር ያለው ቆዳ በጣም ስስ ስለሆነ የመጥቆርም ሆነ የመንጠልጠል አይነት ነገር ሊኖር ይችላል። ሶ ያንን በምን አይነት መልኩ ትሪት እናደርጋለን? መጀመሪያ ኬዙን በደንብ ካወቅን በኋላ ከእድሜም ሊመጣ ይችላል፣ ከጄኔቲክ ሊሆን ይችላል፣ ከፋሚሊ የሚወርሱት ምናምን ሊሆን ይችላል። ሶ እሱን መጀመሪያ በደንብ ካየን በኋላ ከዛ ላይ በመመስረት ነው ትሪትመንቱን የምንሰጣቸው። መጀመሪያ ፕሪቬንሽን ይቀድማል፣ ማለትም ቀድሞ መከላከል ይቀድማል። ቀድሞ መከላከል ላልቻሉ ግን ኦሬዲ ትሪትመንቱን ነው የምንሰጣቸው። እዚህ የፌሻል አገልግሎት እንሰጣቸዋለን። ከዛም በተጨማሪ አይናቸው ላይ በማትኮር ለአይናቸው የሚሆን ትሪትመንት ለዳርክ ሰርክል የሚሆን ማለት ነው። ከዛ በተጨማሪ ሜዲካል ትሪትመንቶች የሚያስፈልጋቸው ከሆነ ሜዲካሊ ትሪት እንዲደረጉ ወደ ሌላ የአይን ሕክምና አገልግሎት እንልካቸዋለን። ግን በእኛ ደረጃ ሊታከሙ በእኛ ደረጃ ትሪት ሊደረጉ የሚችሉትን ግን ትሪት እናደርጋለን። ብዙ ሰው ግንዛቤ የለውም። በቃ በዘር ነው ያለው ምናምን ብለው የሚታውታሉ ወይ ደግሞ ጀስት የማይጠፋ ነገር ነው ብለው ሊያስቡ ይችላሉ። ሊጠፋ ይችላል። በደንብ ክትትል ይፈልጋል። በተጨማሪ ደግሞ የቆዳ ባለሙያ ቢያየው ተመራጭ። አይናቸው ስር ለሚጠቁርባቸው ተጨማሪ ፕሮሲጀር የምንሰራቸው አሉ። ለምሳሌ እንደ ቢቢ ግሎይንግ አይነት ወይም ደግሞ ፐርማነንት ፋውንዴሽን የምንላቸው አይነት ማለት ነው። ሶ ያንን መሰራት ይቻላል። በፕሮዳክትም ትሪት ማድረግ ይቻላል። ከዛም በተጨማሪ ግን አሁን የምትመጣ ክላይንት አለችን። እሷን ክላይንት ላይ ደግሞ ያለውን ሁኔታ በደንብ እናያለን። እሺ ቤቲ፣ ምንድነው አሁን የሚያሳስብሽ ነገር ቆዳሽ ላይ? ቆዳይ ላይ ከአሁኑ ጊዜቶች በኋላ ማይሆን ነገር እያየሁኝ ነው። እንደምታዩ አይኔ ስርም ጥቋቁር ነገሮች አሉ። ስለዚህ አይንሽ ስር ጥቋቁር ነገር ዳርክ ሰርክል ያስቸግርሻል። ከምን የመጣ ይመስልሻል አይንሽ ስር ያለው ጥቁረት? ከምን የተነሳ እንደሆነ አላውቅም። ኦኬ፣ ቢያንስ በቀን ምን ያህል ትተኛለሽ? 6 ሰዓት። እሺ፣ በዘር አለ? አይ በዘር እንኳን የለም። ምንድነው የምትማሪው ወይም ደግሞ የምትሰሪበት ነገር? ኮምፒውተር ስራዎች ምናምን ላይ በደንብ ዲጂታል ማርኬቲንግ። ኦኬ፣ ብሉ ላይት ያላቸው መነጽሮች ትጠቀሚያለሽ? ስሰራ አንዳንዴ አልፎ አልፎ ነው እንጂ አላዘወትርም። ስለዚህ አሁን በፌስ አናላይዘር የቆዳሽን አይነት እናየውና ምን አይነት ፕሮሲጀር መሰራት እንዳለበት እናስባለን። ፌትሽን አጽድተን ጨርሰናል። አሁን ደግሞ አይ ፓች እናድርግልሽ አይኔ ስር ለሚጠቁረው ነገር ማለት ነው። ከዛ በደንብ በአይስ ግሎቡ እንተነለዋለሁ አሻዋለሁ። ያ ደግሞ በደንብ ጥቁረቱ እንዲቀንስ ይረዳዋል።
ዲሃይድሬሽን የሚመጣው ከውሃ ማነስ ብቻ ሳይሆን ሞይስቸራይዘር ካለመጠቀምም ዲሃይድሬሽን ሊመጣ ይችላል። ያ ደግሞ ለፊትሽም ቆዳ ሆነ ለአይንሽ ጉዳት እንዲኖረው ያደርጋል ማለት ነው። ስለዚህ አሁን የተጠቀምኩልሽ የሃይሎኒክ አሲድ ሃይድሬቲንግ ሴረም ነው። እሱ በደንብ ሃይድሬት እንዲያደርግ እንዲሁም ደግሞ የአይንሽ ስር የጠቆረውን ጥቁረት በደንብ እንዲቀንስልን ይረዳናል። እንዲሁም ደግሞ አይንሽ ስር ይሄ አሁን የተጠቀምኩልሽ የሬት አይ ፓች ነው። የሬት አይ ፓች ደግሞ በደንብ ጥቁረቱ እንዲቀንስልን ይረዳናል። በቤቴ አሁን በቤቴ ሰውን ምንድነው መጠቀም ያለብኝ? ቤት ውስጥ መጠቀም ያለብሽ የኪውከምበር ስላይሶች ቆርጠሽ አይንሽ ጋር መጠቀም ትችያለሽ፣ በደንብ ጥቁረቱ እንዲቀንስልሽ። ብዙ ሰው የማይረዳው የቆዳውን አይነት ሳያውቅ የቤት ውስጥ ትሪትመንት ሲጠቀም ምንድነው ለራሱ ይሆናል ወይም አይሆንም የሚለውን ነገር አለርጂ ያስከትልብኛል ወይስ አያስከትልብኝ የሚለውን ነገር ላያውቅ ይችላል። ስለዚህ የቆዳውን አይነት ታይቶ ትሪትመንቱን ማግኝቶ በተጨማሪ ደግሞ ቤት ውስጥ በመልኩ መቀነስ እንደሚችል እኛ ጋር መጥቶ ማወቅ ይችላል። ከዛ በተጨማሪ በረዶ መጠቀም ይችላል። እብጠት ካለው እብጠቱ እንዲቀንስለት ፐፊነስ ይባላል። አይ ፐፊነስ እንዲቀንስለት በደንብ እብጠቱ እንዲቀንስለት እንዲሁም ሰርኩሌሽኑ አሪፍ እንዲሆን ይረዳዋል ማለት ነው። አሁን ብዙ ጊዜ አይናቸውን የሚያሹ ሰዎች ምናምን አይናቸው ሊቀላ ይችላል፣ ሊያብጥ ይችላል፣ ለታች አካባቢ ደግሞ ሊጠቆር ይችላል። ስለዚህ አይናቸውን ባያሹ ጥሩ ነው። አለርጂን ካለባቸው አለርጂያቸውን ትሪት ማድረግ ይኖርባቸዋል መጀመሪያ ማለት ነው። በመጨረሻም ኤልኢዲ ቴራፒ ይኖርሻል ማለት ነው። ያ ደግሞ አሁን ኤክስትራክሽን ምናምን ስለሰራውሽ የሚያባብጠው ፓርት በደንብ እንዲቀንስ ኢንፍላሜሽን እንዲቀንስ ያደርግልሻል። ከዛ በተጨማሪ አይን ስር ያለውንም ጥቁረት በደንብ ይቀንስልሻል። እሺ ቤቲ አሁን እየተሰራሽ ያለሽው ሪፍሌክሶሎጂ ነው። እንቅልፍ ያስቸግረኛል ብለሻል። ከዛም በተጨማሪ ደግሞ አይን ስር ያለው ጥቁረት የተነሳው ከእንቅልፍ ማነስ ምክንያት እንዲሁም ከዲሃይድሬሽን ነው። ስለዚህ አሁን ሪፍሌክሶሎጂ እንድትሰሪ ያደረኩበት ምክንያት ምንድነው? ሪፍሌክሶሎጂ የእግራችን መዳፍ ላይ የነርቭ ኢንዲንግ ነው የሚገኘው። ስለዚህ እያንዳንዱ ነርቭ ኢንዲንግ ማኒፑሌት በማድረግ የእንቅልፍን ችግር ትሪት ለማድረግ ፔሪድ ለሚያስቸግራቸው ከሆነ ፔሪድ ህመምን ለመቀነስ ማይግሬን የሚያስቸግራቸው ከሆነ ማይግሬንን ትሪት ለማድረግ በደንብ ይረዳዋል። ስለዚህ እኔ አሁን አንቺ ደግሞ አይን ስር ያለው ጥቁረት የተነሳው በዚህ ምክንያት ሊሆን ስለሚችል በደንብ ትሪት እንዲያደርግልሽ ብዬ ነው ሪፍሌክሶሎጂን ፕሪፈር ያደረኩት ማለት ነው። ከዛ ውጪ ለዲሃይድሬሽኑ ሃይድሬት እንዲያደርግ ሃይሎኒክ አሲድ ተጠቅሜ ፌሻል ሰርቼሻለሁ። ከዛም በተጨማሪ ደግሞ ፕሮዳክት ሪኮመንድ አደርግሻለሁ። ስንወጣ መጨረሻ ላይ ለአይን ስር የሚቀቡ ፕሮዳክቶች ይኖራሉ። ማታ ማታ የምትቀቢያቸው ፕሮዳክቶች ይኖራሉ። እነሱን እናደርጋለን። ከዛ ውጪ ሪፍሌክሶሎጂውን በደንብ ይረዳሻል። መተሽ ደግሞ ብትደገሚው ሌላ ቀን የበለጠ ለውጡን በደንብ እያየሽው ትመጫለሽ። አሁን የቀባዎች ሰንስክሪን ነው። አይን ስር የሚመጣ ጥቁረት ከዲሃይድሬሽንም ከእንቅልፍ መቀነስ ምክንያት ሊሆን ይችላል፣ ከዘርም ሊሆን ይችላል ልክ እንዳልኩሽ። ነገር ግን ሰንስክሪን መጠቀም ያስፈልጋል ማለት ነው። ምክንያቱም ፒግመንቴሽን ወይም ማዲያት ነው የሚባለው እንደዛም ሊሆን ስለሚችል ፀሐይ መከላከያ መጠቀም ይኖርብሻል። ፀሐይ መከላከያ ለቆዳሽም እንዲሁም ለአይንሽም በደንብ ይጠቅመዋል። ፀሐይን ፕሮቴክት ያደርግልናል። እንዲሁም ደግሞ ዩቪ ላይት የምንለው የኮምፒውተር ጨረር ሊሆን ይችላል፣ የተለያዩ የመብራት ጨረሮች ሊሆኑ ይችላሉ። እነሱንም ጭምር ነው ፕሮቴክት የሚያደርግልን። ያ ማለት ዩቪኤም ዩቪቢም ጭምር ማለት ነው ፕሮቴክት የሚያደርግልን። ስለዚህ ፀሐይ መከላከያን በመጠቀም
ወይም ደግሞ ሰንስክሪንን በመጠቀም በደንብ ፕሪቬንት ልናደርገው ወይም ቀድመን ልንከላከለው እንችላለን ማለት ነው። አሁን ጨርሰሻል ማለት ነው። እሺ ቤቲ እንዴት አየሽው? ለውጥ አለው፣ ቆንጆ ነው። አሁን የተወሰነ ለውጥ አለው። ያ ማለት ግን ኮንሲስተንሲ ይፈልጋል። የምሰጥሽን ፕሮዳክቶች በደንብ ኮንሲስተንትሊ መጠቀም ይፈልጋል። ከዛ ከኛ ጋር ደግሞ መተሽ ክትትሉ ማድረግ ይኖርብሻል ማለት ነው። የአይን ስር ጥቁረት ወይም ደግሞ ዳርክ ሰርክል የብዙዎች ችግር ነው። አሁን ደግሞ ክላይንታችን እንዳያችሁት የተወሰነ ለውጥ አይታለች። ከዛም በተጨማሪ ግን ኮንሲስተንሲ ይፈልጋል እንዳልኩት ፕሮዳክቷን በደንብ መጠቀም ይኖርባታል። ሰንስክሪን ግን መረሳት አይኖርበትም። ከዛም በተጨማሪ ግን ፕሪቬንት ማድረጉ ወይም ደግሞ ቀድሞ መከላከሉ በጣም አሪፍ ሆኖ ሳለ ፕሪቬንት አድርገውት ኦሬዲ ችግሩ ለተከሰተባቸው ሰዎች ግን ሆም ሬሚዲም መጠቀም ይችላሉ። ለምሳሌ ሬት የሚስማማቸው ሰዎች ከሆኑ ሬት መጠቀም ይችላሉ። በበረዶ ማሸት ሊሆን ይችላል። ከዛም በተጨማሪ ደግሞ መተው የቆዳቸውን አይነት ታይተው ከዛ ለነሱ ስኪን ታይፕ ጋር የሚሄደውን ፕሮዳክት ቢጠቀሙ ሞር ተመራጭ ይሆናል ማለት ነው። እነዚህ ብቻ አይደሉም ችግሮቹ፣ የተለያዩ የቆዳ ችግሮች አሉ። እነሱንም የቆዳ ችግሮች በፌስ አናላይዘር አይተን ትሪት ማድረግ እንችላለን።